ኢየሱስ ራሱ ማለት ነው እኔ በጣም ነው የሚመቸኝ። በነገራችን ላይ ኢየሱስ በጣም ይመቸኛል። ከኃጢአት በቀር ሰው ባለፈበት ሁሉ ነገር አልፏል ማለት የመርሳት ችግርም ገጥሞት ያውቃል። የመርሳት ችግርም ገጥሞት እንደሚያውቅ ያሳያል። እንዴት እንደሆነ ታውቃላችሁ? እግዚአብሔር ላይክ ነው ባይብል ይካይላል አታርገውም ላነብላችሁ። በዮሐንስ ወንጌል ምዕራፍ 3 ቁጥር 16 ላይ በእርሱ የሚያምን ሁሉ የዘላለም ሕይወት እንዲኖረው እንጂ እንዳይጠፋ እግዚአብሔር አንድያ ልጁን እስኪሰጥ ድረስ ዓለምን እንዲሁ ወዷል። የእግዚአብሔር አጀንዳ አንድ ልጁ መጥቶ ኃጢአትን ከዚህ ምድር ላይ እስከሚያስተሰርይ ድረስ እንዲወደደ ነው። እንግዲህ እንደ ታሪኩ ከሆነ ኢየሱስ የመጣው ለዓለም ነው። ግን ኢየሱስ የወደ ጊዜ የመርሳት ችግር ገጠመው። እንደኔ አይለኛ የመርሳት ችግር ገጠመው። ላነብላችሁ ከራሴ እንዳይመስላችሁ። ቆይ ማቴዎስ 15:24 እርሱም መልሶ ከእስራኤል ቤት ለጠፉት በጎች በቀር አልተላኩም። ረሳ ለዓለም እንደመጣ ረሳ። ኃጢአት አልሰራም እንጂ ያው መርሳት ደግሞ ኃጢአት አይደለም። ኦልሬዲ ረሳ ለዓለም መምጣት ረስቶ። እርሷ ግን መጥታ ጌታ ሆይ እርዳኝ እያለች ሰገደችለት። እርሱ ግን መልሶ የልጆችን እንጀራ ይዞ ለቡችሎች መጣል አይገባም። ተሳደበ። እስራኤል ብቻ ነው ልጅ፣ እናንተ ሁላችሁ የቀራችሁ ውሾች ናችሁ። ሰምታይምስ ኢየሱስ ራሱ የእግዚአብሔርን አጀንዳ ይረሳል። የመጣ ላለመሳቅ ብቻ ደስ ይለኝ ነበር፣ ግን ለዚህ ነው የሰው እጅ ነካክቶታል ልጅ እጅ ብሏል እምላችሁ። ቁጥር 27 እርሷም ጌታ ሆይ አለች። እርሷም አሁን ጌታ ሆይ ቡችሎችም እኮ ከጌቶቻቸው ማዕድ የወደቀውን ፍርፋሪ ይበላሉ። ከዛስ ቁጥር 28 በዚያ ጊዜ ኢየሱስ መልሶ አንቺ ሴት እምነትሽ ታላቅ ነው፣ ባስቅ እኮ ደስ ይለኝ ነበር፣ ግን በቃ አለመሳቅ አልችልም። እምነትሽ ታላቅ ነው፣ እንደወደድሽ ይሁንልሽ። ውሸነትሽን አምነሽ ከተቀበልሽ ፍርፋሪሽን እምቢ። እኔ ግን የመጣሁት ለእስራኤል ነው። ከዛ ደግሞ እንቀጥላለን። እስራኤል ማለት ነው ወደዛ ሂድ፣ እንዳንተ አይነት መሲህ የለንም አንፈልግም ሲለው ሂዱ ለዓለም ስበኩ፣ ሂዱና ለዓለም ስበኩ የምስራችሁ ነው። እንግዲህ ለምን እስራኤል አልተቀበለኝም ደግሞ